ጃኒ ምን ሆነች? እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። እንዳትጠይቁኝ ከተፋታው ቆይቻለሁ። ቀርቶ ማለት ነው ሲጣበስ እንዳይሸፍሽ አትሊስት what ሰላም የያቡ ፋሚሊ ሰብስክራይበሮች እንዴት ናችሁልኝ? ሳምንቱ እንዴት ነበር? ሳምንቱ ውስጥ ምን ተፈጠረ የሚለውን በቪዲዮ የምናየው ይሆናል። ዳይ ወደ ቪዲዮ እንሂድ። ጃኒ ምን አጋጠማት? እስቲ ቪዲዮ እንየው። ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት እኔ ግን አንድ ነገር ልንገራችሁ። አዎ ጃኒ ጥፋት ሰርታለች፣ ግን ደግሞ በዚህ አይነት ደግሞ መጋነን የለበትም። አሁን ማታ ላይቭ ሪከርድ ላይ ምን ሲሉ እንደነበሩ እስቲ እንየው። የምትመልሰው የንቀት ነው። በቃ እንደዚህ ይሄ እኮ ስነ ስርዓት አይደለም። መጣቻ ተጠርታ ኢቭን ይሄ ሁሉ ሰው እንደደበረው ካወቀች እዚህ ጋር ሊያናግሯት። እኔ ወሬውን ራሱ የሰማሁት አሁን ነው። ከእንቅልፌ ነው የነቃሁት። ገብርኤልን በጣም ነው የደነገጥኩት። ምንድነው ብዬ ነው ከስር ራሱ ጠይቄ የገባሁት። ቪዲዮውን እንኳን አላየውም። እንዴት እንደሆንኩኝ እኔ ነው የማውቀው። አይባልም መታ ስትመልስ እንኳን አነጋገሯ ትክክል አይደለም። ስነ ስርዓት የጎደለው አነጋገር ነው የምትናገረው። በዚህ ልክ ለምን እንዲሉ ባላቅም ማለት አዎ ጥፋት ነው። አዎ የደረሰው ፍቅር ነው። ሺቲ ስላደረገች እንከባሞት ያደለችም እንጃ። እኔ ድሬዳዋ ብዙ ጊዜ እመላለሳለሁ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ተሳሳላቸው፣ በጣም ፍቅር ናቸው። ጃኒ እንዳለችው አይነት ሰዎች አይደሉም። ግን ደግሞ አንዳንዴ የቃላት እንትኖች ሊፈጠሩ ይችላሉ። ገባቸው አይደለ? ስለዚህ ጃኒናውን አንፎሎ በማድረግ ወይም እሷን በህገ መክሰስ ላይክ እናንተ እንዳያት ካያችኋት እሷን በቃ ጃኒ ይሄ ነገር ልክ አይደለም፣ ይሄ ነገር አስተካኪ፣ ይሄ ያልሽው ነገር አስቀይሞናል ነው እንጂ ባይለቃልና በመጥፎ መንገድ በመሄድ አይሆንም ብዬ አስባለሁ። ይሄ የኔ ሀሳብ ነው። ልክ ነች እያልኩ አይደለም። አሁንም ቢሆን ይሄን ቪዲዮ ሲሰራ ልክ ነች እያልኩ ሳይሆን በቃ ነገሮችን በቀላል ካላየን ከባድ ነገር ደረጃ እንደርስ እንችላለን። አሁን የጆን ዳንኤል ጉዳይ እንደዛ ቦታ ይደርሳል አስበን ነበር? አላስብንም ነበር። ግን አሁን ትልቁ ደርሶ አንድ ዓመት ሙሉ ታሰረ አይደለ? ለምን እኛ እንደቀላል ያየው ነገር ሌላ ቦታ በህግ አገር ግን ከባድ ነገር ነው የሚሆነው። ስለዚህ ጃኒንም እንደዛ ከማድረግ በቀላል መንገድ አይተን እሷን እህታችንን እኔ ጃኒን በቅርበትም ስለማውቃት እንደዚህ አይነት ሴት አይደለችም። በጣም ያዋ፣ በጣም ሩሩ፣ በጣም ጥሩ ሴት ነች። በጣም መልካም ሴት ነች። ስለዚህ ይሄን ነገር ባጭሩ ብናይ ብዬ አስባለሁ። ይሄ የኔ ሀሳብ ነው። ለውበትን ኬዝ ስቲል እስካሁን ማንም አያውቅም። እኔ ነኝ የማውቀው፣ ውስጤ ነው ያስኩት። ኢቭን ልንገርሽ የፈለገ አድርጎ ቢያዋርደኝ ፊቴ ላይ አሲድ ቢደፋ እመኝኝ እንዲህ አድርጎኝ ነው ብዬ እንደማላወራ መቼም ለራሴ ሁሉ ደግሜ ሳስበው እያቆሰለኝ ነው ያለው የተደረኩት የተሰራብኝ ፊልም ድራማ። ስለዚህ ወጥቼ እንዲህ ነው እያልናገር በቃ አለቅ። እሱ ይሄኛው ንግግር አይደለም እንደዚህ ያስደረገኝ። 10 ዓመት የኖርኩበትን ቤት እየወጣሁት በዚህ አይ ኖ ግን ታዩ እሺ፣ እዚህ ጋር እንዳታወሪ፣ በቃ ምንም ነገር እንዳታወሪ። ቃል ረፊ አቤላ ማላዩና ቃሊት ጣልተዋል። 2.2 ሚሊዮን ፎሎወር አላቸው። በጣም የሚሰሩ ቪዲዮ የሚገርም ነበር፣ ግን መውሳል ተለያይተዋል። አቤላ ማላዩስ ምን አለ? እስቲ እሱን ቪዲዮ ነው እስቲ። ሚስቴ ምንም አይነት ጥያቄ እንዳትጠይቁኝ ከተፋታው ቆይቻለሁ። ልጅቷ በሽማግሌም በምንም ብትለምን እምቢ ስላለች መልሳት እያላችሁ ባካችሁ አጨቅጭቁኝ። ልጅቷ የምትፈልገው ብቻዋን ሆና ባለትዳር አይደለችም ተብላ ጊፍት መሰብሰብ ነው። በቃ የጊፍት ጥማት ነው እንደዚህ ያረጋት እንጂ ሁለት ልጅ የወለደች እናት ምንም ነገር ቢፈጠር ያውላ ሽማግሌ ተልኮ ተመልሳ ትገባለች። ነገር ግን እሷ የምታስብ አቤላ እንደሚለው ከሆነ ደግሞ ይሄ ጠላ ነው በጊፍት ጥማት ነው ብቻዋን ሆና ጊፍት ለመሰብሰብ ነው የሚል ሀሳብ አቅርቧል። ግን በደው የሚሰሩት ስራ በጣም የሚገርም ነበር። እስቲ ደግሞ ትናንትና የሰራው ቪዲዮ ነበርና ለሚስቱ ያዛዝ ነበር። ምን ነበር? እስቲ እሱን ነው። ውዷ ባለቤት በዚች 2 ቀን ውስጥ ተመልሰሽ በዚች 2 ቀን ውስጥ እኔ ምንም አይፈረድብኝም። ሽማግሌ ልኬ ካልተቀበልሽ ላናግርሽ ስል ካላናገርሽ ግዴታ መወሰን ስለሚኖርብኝ 2 ቀን ሰጥቼሻለሁ። 2 ቀን እኔ ግን ማለት ነው ይቅርታ አድርጉልኝና የሆነ ድራማ ያለው ነገር ይመስላል። ምክንያቱም አሁን ላይ ቲክቶክ ላይ የሚሰሩት ነገሮች በሙሉ የሆነ ድራማ ይዘት አላቸው። በቃ የሆነ ድራማቲክ ነገር ነው። በቃ
የሆነ ድራማ አላቸው ወይ እሱም በራሱ ብዙ ኮይን ለመሰብሰብ ነው፣ እሷም ብዙ ገንዘብ ለማግኘት ነው። አላውቅም። እስቲ ድሮ የሚሰሩትን ቪዲዮ አይተን እንመለስ። እንደዚህ ሆኖ ሲሰሩ የነበሩ ሰዎች አሁን ተጣላን፣ አይኗ እንዳላያት አይናሽ እንዳላይሽ የሚባል ነገር እንጃ እኔ ያዋጥልኝ። የሆነ ድራማ ነገር አለው። እውነቱን እስቲ እስከምናገር ድረስ እየተከታተልኩ እውነቱን አቀርብላችኋለሁ። ቀጣይ ቪዲዮም እሰራላችኋለሁ በዚህ ጉዳይ። አነፍነፌም ቢሆን እውነቱን እሰራላችኋለሁ። እስቲ ቀጣይ ደግሞ ቪዲዮ እንሂድ። ቨርጂኒቲን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት እንደዚህ ይቻላል። እንግዲህ ምን ታደርጉታላችሁ ነው እንግዲህ በአራተኛ ክፍል ዲቴይል ለመግባት ጀስት ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። ኦልሞስት ላይክ ቬሪ ኒር እዛው ነው። አዶናይ እንደሚለው ከሆነ በአራተኛ ክፍል ነው ድንግል ነው ያጣው፣ ከዛ በፊት ነው ያጣው ይላል። እንዴት ነው አራተኛ ክፍል ከሆነ እኮ ይሄ ስንት ዓመቱ ቢሆን ነው? ኢማጂን 12 ወይ 11 አስቡት እስቲ። በዛ ሰዓት እንዴት ነው ሴክስ የሚያደርገው? እንዴት ነው ድንግል ነው የሚያጣው? ወይስ እኔ አላልኩም። እስቲ ቀጣይ ቪዲዮ እንሂድ። ፍቅሩዬ መጣሁልህ። ይሄ ቁንጫ ቤታችሁ ብትፈልጉ አከራዩት፣ ብትፈልጉ አቃጡት ብዬ። ወይ ቁንጫ አንተ ቁንጫ ገና ቼኩ ሳይረጋገጥ የሴጣን ጆሮ ይደፈን። አንተ እንዲህ አይባልም። ቼኩ ባይሳካስ? ተው ኧረ ተው። ወይዬ በስማ በ50 ሚሊዮን ብር 50 ቀዳዳ ድፍን ምን ነው? በ50 ሚሊዮን ብር 50 ሚሊዮን የአፍሪካ ቀዳዳና 50 ሚሊዮን ችግ ድፍን። ድህነት ደህና ሰንብች እልም ነው እንጂ እኔ ማለት ነው። ይሄ ፊልም ምን ነበር እሱ የአዲስ አበባ ሀብታሞች ነው ምናምን መሰለኝ። በጣም ነው የሚያስቀኝ። ደጋግሜ ባየው የማይሰለች ፊልም ማለት እሱ ነው። እስቲ ቀጣይ ቪዲዮ እንሂድ። ኧረ ግርማ አልተቻለም። ግርማና ነው አልተቻሉም። በቃ አልተቻሉም። እየመሩት ነው ይሄን ኮንተንት። እስቲ ቀጣይ ቪዲዮ ዋለማቶች ቤት ለቤት ሲመጡ ማነው ያረ መጣን? እስኪ በርጻለ እኮ ነው ልትሰብሩት ነው እንዴ? መታከፍትም እንዴታ እንዴ ከየት ነው እንደዚህ? ከዋሊማት ነው ጭራሽ ዋለች። የቀደሙ ነው የሚቀነው ደግሞ። አረ ባካችሁ ጄሪኮ ነው። አዎ እሱ ነው። ስንት ከፈልኩ? የዛሬ ወር 300 ብር ነው የከፈልነው። ሌባ 300 ምናምን ትላለህ ሁሉ እየቀዳ የቆጠረው አጭበርባሪ። ዝም በል ዳረ ወንድሜ ጄሪኮ ነው ባክ። ምን ይሆናል? የት ነው ዋናው ቆጣሪ የቀጠልከው? ዋናው ከዛን ይቀጥላል። እዛ ነው ይቆረጠው። በጥሰዋን ከዋናው። አረ ለምንድን ነው የሚቆረጠው? ወንድም እንደዚህ አቂም ታሳያለህ ታዲያ? አሁን 9500 ብር ቆጥሯል። ዋልማት ሄደህ እንድትከፍል። አረ እኔ እንደዛ አይነት ብር የለኝም ባካችሁ። ምጭምጭ አልፈልግም። አትከፍልም? እኔ ብር የለኝም። አቶ በቃ ስም ንገረኝ። የምን ስም ንገረኝ ያወጣህበትን። አቶ ካሳሁን ነው የወጣበት ስም። አቶ ካሳሁን ውሃ ልማት ሄደህ ቃልን ስጥ። ከዋናው ተቆርጧል። ቆጣሪም አሁን አሽጌ ሄዳለሁ። ሌላ ንግግር አልፈልግም። አረ ባካችሁ ዝም በል ዝሪክሪክ ባይዘው ማን ነው ግን እንደዚህ አይነት ስራ ኤልያውን እንደ ቀልድ የሰራው እንጂ ግን ለታስሮ ይችላል። ባለፈው በሻማር አቤኒ ምናምን የተፈጠረውን ታውቃላችሁ። ባይዘው በህግ አካላት ላይ አሁን በመንግስት ሰርቪስ በሚሰሩ ሰዎች መቀለድ በህግ ያስቀጣል። እኔ እንደዚህ አይነት ቪዲዮ ቢያስቀንም ግን ባሰሩ ብዬ ነው የምመክረው። እስቲ ቀጣይ ቪዲዮ ሄሎ ኦንላይን ላይ ሱሪ ያዘዝኩ ልጅ ነኝ። ምን እስካሁን እኮ አልደረሰም። በሰላም ነው? እርግጠኛ ነህ ሱሪው እስካሁን አልደረሰም? አዎ አልደረሰኝም። ደግሞ ሙሉ ክፍያ ነው የከፈለው። እሺ ችግር የለውም። አይ እርግጠኛ ከሆንክ ማረጋገጫ በቴሌግራም የሆነ ነገር ላክልኝ፣ ሱሪው እንዳልደረሰ ማረጋገጫ ማለት ነው። እሺ በቃ ልክላለሁ በቴሌግራም። እሺ ላክልኝ። እሺ አሁን ልካለሁ። እሺ ምን ልክለት ነው? what ይሄ ነው ማረጋገጫው? አረ ይልጅ ግን አረ ነው ግን ተው። እስቲ ቀጣይ ቪዲዮ እንሂድ። እሺ የት አለ ቡክ?
እስቲ 6 ሚሊዮን በል። 6 ሚሊዮን እሺ አሁን ወደዛ ይለወጥ። የመድኃኒዓለም ያለ እንዲሁ ምን አይነት ጉደኞች ናቸው። ስንት ብር አለው አሁን ያለው? ትላንት 1000 ብር አወጣው። ወይ ታሪ አወጣው በኋላ 300 ብር የሆነች እዛ ላይ ያለውን ነው ያልኩህ። አልገባውም እኮ 2390 ነው ያለው። ወቸው ብሩን እንዲያርገው ስንት ብር አለው? 2990 ብሩን ያው እንጂ አሁን እዚህ ጋር አልጻፍም። ወቸው ያ ወረቀት እሱ ላይ ስንት ይላል? አሁን 6000 2000 አልነበረም እንዴ? 6 ሚሊዮን 720.65 ከየት መቶ ጻፈው? ማን መቶ ጻፈው? ከየት መቶ ገባ? አሜን። ኧረ ወይኔ እኔ ግን እትችል ሳቅሽ። እኔ ግን መናገር አይደለም ግን ያስቃል። በቃ መናገር አይደለም እንደ ክፋቱ ይብኝ። እስቲ ቀጣይ ቪዲዮ። በዚህ ሰዓት መኪና የሌለው ወንድ ልጠብሽ ቀርቶ ማለት ነው ሲጠበስ እንዳይሸፍሽ አትሊስት ፋዎ ያስፈልገዋል። ፋያርግሽ አባቴ አምላክ። እኔም ጮዋለሁ አግዛለሁ ነባዬ። እንዴ ምን ማለት ነው? መኪና የሌለው ሰው መኪና የሌለው ወንድ በቃ ሊበላ። እስቲ ቀጣይ ቪዲዮ። ቻው በቃ እሺ ቻው። አባይ ተጠቀመችብኝ። ምን ቦታ አድርሰው? እሺ በቃ ችግር የለም መልሱን ያዘው። አሁን ቻው ስለሆነ የደወልኩልሽ እንዴ ማታ እራት ጋበዝኩት። አብረን ጠዋት በጠዋት ቀስቅሼ የራይድ ከፍዬ ወደ ስራው ላይ እንዴ አንዳንደኛ የሚሰማን ስሜት ይሰማቸው እንጂ። ምን አይነት የተባረከች እለት የተባረከች ሴት እንደው ፈጣሪ ባርካት። ሰማ አባቴ እንትን ሎተሪ አዟሪ ስታያውቁ የሚለኝ እሺ፣ በዚህ ድሌማ ቆርጣለሁ። ሴት ልጅ ግን አወጣ ጋበዘች። አይ አሉ ከሚጋበዙ ሴቶች አሉ፣ ግን አብዛኛው ሰዓት ምንድን ነው የሚባለው? በቃ በባህሉ መሰረት ምናምን ብለው ወንድ መጋበዝ አለበት ነው የሚለው። ይሄ ደግሞ ፌር አይደለም፣ መሆን የለበትም እንዴ። የኛ ብር የኢትዮጵያ ገንዘብ ነው እንዴ? አይደለም። እስቲ ቀጣይ ቪዲዮ። ሁሉ ሰው ሊሰራው የሚችለው ቀለም ስፖርት። እኔ ምን ልሰራ ነው ብያያታለሁ። እውነቷን ነው። እኔ 1-3 ፑሽ አፕ ከሰራሁ በኋላ በዛው ተኛ ነው የሚለኝ በቃ። እስቲ ቀጣይ ቪዲዮ። አዲሱ ትራፊክ። አቤላ እንዴት ነሽ? አለን ፒስ ነው። አለን ጨረሽ እንዴ? አዎ ትራፊክ ሆንኩላችሁ። ኧረ እባክሽ። አዎ እንዴት ነው ሳራ? የደስ ዛሬ ይቀመቀማል። በቃ እንዳያሳስባችሁ ነጊ ይዤላችሁ መጣሁ። ይዘሽ ነይ። በቃ አንተ አንድ ሳትጠጣ ጨረስኩ እኮ። አይ እኔ ስራ ገቢ ነኝ። አይ ተዘማ ከሆነ አልቋል። እንደውም ተበሉ እንሂድ። ተነሱ እንሂድ። አቤት ዛሬ ይኸውልህ ምን ይኸውልህ ምንድን ናት? ጠጥቶ በማሽከርከር 5,000 ከስሼሃለሁ። ወይኔ ጓደኛውን እሱ ሁሉ ሲቀዳለት የነበረው ናኦሚ። እስቲ ቀጣይ ቪዲዮ። እሺ እኔ እርስልህ አንተ እንደ ፍየል ነው የምትጫወው። ካላስመሰልከው እኔ አልቀጣም። ሂድ የኔ እናት፣ እኔ ሰው ነኝ እኮ። እንዴት ነው ካላስመሰልከው አትቀጣም? በቃ የፍየል ራሷ ነው የምታስመስለው። ፍየል እንዴት ነው እኮ? እንዴት ነው ትላለህ? እንደ ፍየል። አዎ ወይኔ ገለዋለች። እስጢፎን ይሄን ዘመን ከዜድ ጋር ሲጫወት ጌም ላይ ማለት ነው ገለዋለች። በቃ መግደል ነው መግደል አይደለም። በቃ ሌላ ሳሪስ ገብተዋል። ቲቪ ስበር ምናምን ጸጉርን ቁራት ምናምን የማይሆን ቅጣት ነበር ሲቀጣው የነበረው ብታዩ። እስቲ ቀጣይ ቪዲዮ። ይኸውልሽ ደስታ፣ አሁንም ወስድሽ ቤት እናትና ልጅ ነው እንዳታሳፍሪ። አይ ችግር የለውም። ምንም የሚያስፈራሽ ነገር የለም። እንደ እናትሽ ያቸው ወይ ጌይ እንዴት ነህ? ሰላም ነው? ደህና ሰነበት? ሰላም ነው? አገኘው።
ደህና ልጅ ነች ያገኘሁት። ይኸውልዎት ማሚዬ ሼፊንግም ተምራለች። ይሁን ሙያዋስ ጎበዝ ነች። በአንድ ድስት ሁለት ወጥ በጣም ጎበዝ ነች። አይደላላ ይህንን እንግዲህ የሚያረጋግጡት ነገር ነው። ዘመዴ ነች ደግሞ የሩቅ ሰው አይደለችም። የሩቅ ሰው አይደለችም፣ ዘመዴ ነች። በቃ ክፍያዋን ቢሮ መጥቼ አናግርሃለሁ። እኛ እንነጋገራለን። ደውሉልኝ ማዘር። እናትዬ ነይ ግቢ። አንቺ ማን ነው ስምሽ? ደስታ። ወይ ደስታ ጎሽ ይሁን። የተረገመ ልጅ እንዴ! ማን ነው ያ? እሱ ልጄ ነው። ቢሆንም ግን የተረገመ ነው። ምንም ከሱ ጋር የሚያገናኝሽ ነገር የለም። ወደ ስራሽ ብቻ። ከሱ ጋር ምንም አይነት ንክኪ አያስፈልግም። ዲያግመየው የምትተኝበትን መኝታ ቤትሽን ላሳይ። እንዴ እስቲ አዲሷን ሰርቫንታችን ሪላክስ ላርጋት። ደስታ እመት ደስታ ወይ ጌትዬ መታሻ እስቲ አቀብኝ በእናትሽ። እሺ ሊበላ ነው። የስ እንዴ ወዴት ነሽ? እንዲው ልጅዎት መታሻ አቀብኝ ብሎኝ። ኧረ አለሽ አንጩ እኔ አቀብለዋለሁ። እሺ እሜትዬ ካሉ እንግዲህ እኔም ወደ ስራ እደርሳለሁ። አንቺ ወደ ስራሽ ግቢ። የዚህ እርኩስ ልጅ ስራ መቼ ጠፋኝ? ልጅቷ ገና ከመግባቷ ሊበላ ነው። መጣሽ ደስትዬ ነይ አምጪው። ነይ ግቢ እንጂ እናቱን ና ዘርበይ ታቀመሽ ነበረ ዛሬ። ምንም ባይጥልልሽ እርኩስ ይዞሽ ነበር። ወይ ጉድ! እነዚህ ራሱ እናትና ልጅ ማለት ነው ከሚሰሩት ስራ የሌለ ዛሬ ገብተዋል። ቀጣይ ቪዲዮ እንሂድ እስቲ። ኧረ ተው ዝም በሉ ላስተምርበት። ኧረ ተው አይነ ስውር ነው አይንም ብላችሁ ነው አይደለም? ቆይ እንደው ኑ እናንተ አራታችሁ ሙት። ጭንቅላቱ ትልቅ ሲሆን አራት መሰሉት። እስቲ ቀጣይ ቪዲዮ እንሂድ ደግሞ እስቲ። አልተረጀም እኮ ገና ልጅ እኮ ነኝ። የድሮ መልኬ ካሁኑ ጋር ምን ዲፈረንስ አለው? አልቀረብህም እባክህ። አባዬ ስልክ እየጠራ ነው። ማን ነው? ሚጡ ይላል። አምጣው። ሚጡ እቺ ሚጡ። አባዬ በእናትህ ላውራልህ፣ በእናትህ ላንሳው አንዴ። እንደው የሎስ ያንሳ እሺ፣ በመጥፎ ስም ያንሳ የሎስ። ስጠኝ ስልኬ። አሉ ሚጡዬ። እንዴት ዋሉ ኮሎኔል? ኧረ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሚጡዬ ጠፍተሻል አንቺ። ባይ ምንድነው ኮሎኔል? ድምፅህ ጉንፋን ይዞት ነው እንዴ? ምንድን ነው የሚያወራው? ምን እባክሽ ጉርምስና ይሆናል። እሺ በየት በኩል ነው እኛ ወጣቶቹ አግብተን መውለድ የምንችለው? ተቸገረን እኮ። እና በሰላም ነው የፈለግሽኝ ታዲያ? አይ እርስዎን ሳይሆን ልጆትን ነው የፈለኩት፣ ኤሌክትሪክ ተበጥሶብን እንዲሰራልን። የስ ግባለት ነግሬህ ነበር እኮ አባዬ። አይ አይሰራም፣ ኤሌክትሪክ ምናምን አይሰራም እሱ። እንደዚህ አይነት ነገር እሰራለሁ፣ እችላለሁ። እማዬ ፒንሶችን እኔ ያረቻቸው ማቴሪያሎች። ኧረ ተው የኔ ልጅ፣ ኧረ ተው እባክህን። ቆይ እንትን ኮሎኔል ምን አልሽኝ? ግንብ ላይ ነው የተበጠሰው፣ ፖል ነገር ላይ። ግንብ ላይ ነው ፖል ላይ ተሰቅሎ። ይሁን ምንም ችግር የለም። ለምን ሰማይ ላይ አይሆንም? ምን እቺኩት ነው? እሺ በቃ ሬሳውንም ቢሆን ላኪልኝ፣ ችግር የለም። ምን ችግር የለም። ተው የኔ ልጅ ግድ የለህም ይቅርብ። ኧረ ምንም እንዳታስቢ እማዬ። እንዴ ደግሞ ለኤሌክትሪክ እንዴ! ኧረ ብራዘር ባክህ ተገመረሙ ጎት ተረባክባክ። ምንድነው የምትለኝ? አቦቶኝ በስራዬ ጣልቃ ትግባ። ያ ገመድ እኮ ነው የተበጠሰ። ምንድን ነው የምትሰራው? ሲጀመር አንተ ማን ጠራ? ያመለከተችው ሴት ናት። አሁን አመልክታለን የመጣ ነው። በህጉና በደንቡ መሰረት ነው የምንሰራው። እኔ ልንገርህ ብዬ ነው፣ ለራሱ ነው። አትንገረኝ። ምን ሆነብኝ ነው የምትለው? እሺ እንደዚህ ገበል ሌላ ገመረሙ ጎት። ይኸውልህ እኔ የተበጠሰ ኬብል እንዲና እንዲህ እሺ፣ ለዘመናት ኤሌክትሪክ ሳስተላልፍ ነበር በውስጥ። እሺ ተፈለ ሳታቅ ሰዎችን አትናቅ። አሁን ይሄ ልጅ ኤሌክትሪክ ሊሰራ ወጥቶ እኛ እንዴት ነው በሰላም የምንቀመጠው? የራሱ ጉዳይ ባክሽ። እንቀሽቅሾ ነው ራሱ ሄዳለሁ ያለው። ኧረ ተው እንዲማ ጨካኛቱን። ቢያንስ እስቲ ደውልና ቼክ አድርግ ችግር እንደፈጠረ በቃ። እኔ እንደዚህ ብዬ ነው የያዘኝ። ልክ ወደድከኝ ካፈቀርከኝ ካሰብክልኝ ልጅቷን ጥራልኝ እባክህ። ሂድ። ያመለከተችው የምፈረመው ፎርም አለ። አሁን ምንድን ነው የሚለኝ? በእናታችሁ አነሳም። በቃ ስልክ መቼ አነሳና ነው ስልክ እሱ ለኔ። እስቲ ለሷ ሞክርላት እስቲ፣ በሷ ታገኘዋለህ እስቲ። ሄሎ ሚጡ
ሄሎ ወተት አምጡ እስኪ ወተት ነዝሮታል። ከፋኝ እንደገና ልጅቷንም ሳያገኝ ሞቶም ይችለዋል። እስቲ ቀጣይ ቪዲዮ እንሂድ። ኛውም አይነት ማህበራዊ ሚዲያ እንዳይጠቀም ከልክሎታል። ልጁ በድብቅ በከፈተው ኢንስታግራም ገጹም በሰከንዶች ውስጥ ሚሊዮን ተከታይ ቢያገኝም ሮናልዶ ግን ይህንን ነገር አጥፍቶበታል። ልጄ በስራው ዓለም ላይ ትኩረት እንዲያደርግ ፈልጋለሁ፣ ጠንክሮ እንዲሰራ ፈልጋለሁ እንጂ በዚህ እድሜው በማህበራዊ ሚዲያ ተጽዕኖ ውስጥ እንዲገባ አልፈልግም ብሏል። አንዳንዶች ሮናልዶን ድርጊት ተቃውሞ የክርስቲያኖ ሮናልዶ ልጅ ጁኒየር ኢንስታግራም አካውንት ከፍቶ ነበር አሉና ወዲያው በብዙ ሚሊዮን የሚቆጠር ፎሎወር ነበር ያገኘው። ግን ክርስቲያኖ ሮናልዶ ደግሞ ልጄ በዚህ ሰዓት እንደዚህ ነገር እንዲጠቀም አልፈልግም፣ በሶሻል ሚዲያ እንዲጠመድ አልፈልግም ብሎ አጥፍቶበታል እያሉ ነው። ግን ጥሩ ስራ ነው የሰራው። አዎ በዚህ እድሜው ማይሆን ነገር ውስጥ መግባት የለበትም ልጁ። እስቲ ቀጣይ ቪዲዮ። እያንዳንዱ ኢትዮጵያዊ 575 የአሜሪካ ዶላር የውጭ ዕዳ እንዳለበት የሪፖርተር እኔም ጭምር በዚህ መሰረት 575 ዶላር አለብኝ ዕዳ 74185 ብር የውጭ ዕዳ እንዳለበት የሪፖርተር ዘገባ ያሳያል። ግን እኮ ሜመሮቹ እኮ አይዝሩ አምልጥ ነው እንዴ? ከየት መጥቶ የሚከፈለው ነው? ከየት መጥቶ ይከፈላል? ከየት ነው የሚመጣው? 575 ዶላር ማለት እኮ ወደ 80 ሺህ ብር ከየት ይመጣል? የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜያት ይሁንላችሁ። ሰብስክራይበር ያላደረጋችሁ ሰዎች ጋይስ አካውንቴን ሰብስክራይብ አድርጉልኝ። ጀማሪ ነኝ፣ አበረታቱኝ። አመሰግናለሁ።